የሩሲያው ጀነራል ትንቢት ሰምሯል። የጦርነቱ መልክ እንዳይመለስ ሆኖ ተለውጧል። ከወታደራዊ ፋቲጋቸው ጋር የታዩት ቭላዲሚር ፑቲን ከ8 ወራት በፊት ኩርስክ የሚገኙበት የተለየ ወታደራዊ ምክንያት አልነበራቸውም። እርግጥ ነው ኩርስክ የሩሲያ ግዛት ነች። እንደ መሪ መጎብኘታቸው የሚያባት ነው። ግን ወታደራዊ መለዮ መልበስ አይጠበቅባቸውም። ባለፈው ነሐሴ ወር የሆነው ግን እንግዳ ነበር። በሺዎች በሚቆጠሩ ኪሎ ሜትሮች የሸፈነ ጦርነት ከሩሲያ ጋር የምትዋጋው ዩክሬን ሳትጠበቅ ኩርስክን ወረረች። ድንገተኛው ጥቃት ለሩሲያ ምቾት ባይሰጥም ቀን መጠበቅ የሚችሉት ቭላዲሚር ፑቲን ቀናቸውን ጠብቀው ታላቁን ኦፕሬሽን አዘዙ። ድንገተኛውን ጥቃት በድንገተኛ ጥቃት የሚያጸዳ ወሳኝ ኦፕሬሽን። የሩሲያ ሚዲያዎች ስሙን ኦፕሬሽን ፖቶክ ብለውታል። መፍሰስ እንደማለት ነው። ለወራት ያህል ሚስጥሩ የታመቀው ይህ ወታደራዊ ዘመቻ እጅግ ከፍተኛ አደጋ ያዘለም ነበር። በመቶዎች የሚቆጠሩ ወታደሮች የጋዝ ማስተላለፊያ ውስጥ መጓዝ ይጠበቅባቸዋል። አፈነኝ፣ ራበኝ፣ ጠማኝ አይፈቀድም። ሩሲያ ይህንን የዘመቻ ሸክም መሸከም ይችላሉ ያለቻቸውን ተዋጊዎች ከያሉበት የጦር ክፍል መረጠች። ስልጡኖቹ ወታደሮች ምናልባት በዚያው መቅረት እንዳላስበው ገቡበት። ለ4 ወራት የተቀመመው ኦፕሬሽን ፖቶክ ከየካቲት ወር መጨረሻ አንስቶ ወደ ሥራ ገባ። ዛሬ ፑቲን ኩርስክ በድል አድራጊነት መንፈስ የገቡት በዚህ ስኬታማ ኦፕሬሽን ምክንያት ነው ማለት ነውር አይደለም። ሩሲያ ኩርስክን ከሞላ ጎደል ያጸዳችው በዚህ መንገድ ነው። ትራምፕ የሩሲያን ሰዎች ወደ ሰላም ኑ ከማለታቸው በፊት ኩርስክን ነፃ ማውጣት ግድ ነበር። የዜሌንስኪን የድርድር ካርታ መንጠቅ ለድርድር የማይቀርብ ነው። ኦፕሬሽን ፖቶክ በመርገም ውስጥ ያለ በረከት ነው። የሩሲያ ጦር በጋዝ ማስተላለፊያ ገብቶ ዩክሬኖችን ከጀርባቸው በድንገት እንዲያጠቃ የጋዝ ማስተላለፊያው ቱቦ ባዶ መሆን ነበረበት። ሩሲያ ግን ጋዙን መድፋት ወይም ማስወገድ አልተጠበቀባትም። የፈረንጆቹ አዲስ ዓመት ሲገባ ቮሎዲሚር ዜሌንስኪ በዩክሬን ድንበር አቋርጦ የሚሄደውን የሩሲያን ጋዝ ፍሰት አቋረጡ። የዩሬንጎይ ፖማሪ ኡዝጎሮድ የጋዝ መስመር ወደ ዩክሬን የሚዘልቅበት ምክንያት አጣ። የወታደራዊ ዘመቻ ማዕከል ከመሆን ግን ያገደው አልነበረም። ይህ የጋዝ መስመር የኩርስክን ክልል እንደ መንካቱ በግዛቲቱ ተከማችቶ የነበረውን የዩክሬንን ጦር ከጀርባ ለማጥቃት ምቹ ሆኖ ተገኘ። በዚህም መሰረት የሩሲያ የጦር ክፍሎች ከዚህም ከዚያም ለአንድ ዓላማ ተሰባሰቡ። 11ኛውና 106ኛው አየር ወለድ ብርጌዶች፣ 30ኛው ሞተራይዝድ ሬጂመንት፣ የባክሙት ልዩ ኃይሎችና የባህር ኃይል ኮማንዶዎች ለግዳጅ ተሰለፉ። የቀድሞ የዋግነር ተዋጊዎችም ተካተቱ። ዘመቻው እንኳን ሲገቡበት በወረቀት ደረጃም ያስፈራል። ወታደሮቹ በመስመሩ አልፈው ሱድዣ ኢንዱስትሪ ማዕከል እስኪደርሱ ድረስ በትንሹ 15 ኪሎ ሜትሮች መጓዝ ይኖርባቸዋል። የጋዝ ማስተላለፊያው ግን ስፋቱ 1.4 ሜትር ብቻ ነው። የጋዝ ማስተላለፊያው ውስጥ ማለፍ መታፈን ይፈጥራል። ጉዞም በአንጻሩ ረጅም ነው። እናም የወታደሮቹ ቁጥር መመጠን ነበረበት። ከ800 የማይበልጡ ወታደሮች ብቻ የተሳተፉበትም ለዚሁ ነው። ዘመቻው ሲጀመር ግን ወታደሮቹ ተፈተኑ። የጋዝ ማስተላለፊያ ውስጥ የቀረ ጋዝ ነበር። ይህም በአግባቡ አይደለም። ቁና መተንፈስን እንኳ ብርቅ አደረገው። አንድ የቀድሞ የዋግነር ወታደር ለራሽያ ቱዴይ እንዲህ ይላል። የመጀመሪያዎቹ 72 ሰዓታት እጅግ ፈታኝ ነበሩ። በጣም ብዙ የህመም ማስታገሻ እንክብሎችን መውሰድ ነበረብን። እኔ በበኩሌ ሳምባዬ ሲነድ ይሰማኛል። ራሴን ከፍሎ ያመኛል። ከዚያም ትኩሳት መጣ። እንባ ሳይቀር ተከተለ። በጣም አታካች ነበር፣ ግን በመጨረሻም ተወጥተነዋል በማለት የጭንቆቹን ቀናት ይገልጻቸዋል። ይህንን አስጨናቂ ሁኔታ የተረዱት የሩሲያ የጦር መሐንዲሶች የጋዝ ማስተላለፊያውን በድሪል በመብሳት ንጹሕ አየር ወታደሮቹ እንዲያገኙ አድርገዋል። ለወታደሮቹ የሚያስፈልገው ትጥቅና ስንቅ ደግሞ አነስተኛ በሆነ ጋሪ እየተገፋ ወታደሮቹን ተከትሏል። ከቀናት አድካሚ ጉዞ በኋላ የጋዙ የመጨረሻ መስመር ላይ ደረሱ። ይሁንና የበላይ ትዕዛዝ ሳይመጣ ማጥቃት አልተፈጸመም። ቀለባቸውን ሸክፈው አየር ማስተላለፊያቸውን አንጸው መጠበቅ ተያያዙ።
ትዕዛዙ ሲመጣ ግን ከተደበቁበት የጋዝ ቱቦ ብቅ አሉ። በአንድ የሩሲያ ወታደር አገላለጽ ልክ እንደ መናፍስት በዩክሬኖች ላይ ተከሰቱባቸው። የሩሲያ ኮማንዶዎች በቁጥር አነስ ያለ አደረጃጀት ፈጥረው ይበልጥ በመበታተን ወሳኝ ጥቃት ፈጸሙ። ከየት መጡ ሳይባሉ በድንገተኛ ምት አጣደፏቸው። ከጠላት ጀርባ መከሰትን፣ መምታትን፣ መክበብን የተካኑበት የፑቲን ልጆች አስገራሚ የኃይል የበላይነት ያዙ። የዩክሬን ወታደሮች ጥቂት ለመቋቋም ቢሞክሩም አልሆነላቸውም። የሞተው ሞተ፣ የፈረጠጠውም ፈረጠጠ። በዚህ መሃል ደግሞ የሩሲያ ብረት ለበስ ጦር ድጋፍ ለመስጠት ተስፈንጥሮ መጣ። ኮማንዶዎች ገትረው ይዘውለት ስለነበረ ተሸፍኖ ለመምጣት አልቸገረውም። በዚህ መሃል የዩክሬን ወታደሮች ይበልጥ ወታደራዊ ቁሳቁሶቻቸውን ሳይቀር ሳይሸክፉ እግሬ አውጭኝ አሉ። ሱድዣ ከተማም በሩሲያ እጅ ወደቀች። ሩሲያዎቹ ለወራት ያደረጉት ዝግጅት ጠቅሟቸዋል። ይህ ዘመቻ ከመታወጁ በፊት ስቬርዲኮቮ የተባለች ገዢ መሬት ይዘው ነበር። ይቺን ስፍራ መያዛቸው ዩክሬኖች ሱሚ ከተባለች ግዛታቸው ወደ ኩርስክ የሎጂስቲክ አቅርቦት ማድረግ እንዳይችሉ አድርጓቸዋል። ኩርስክ የተሰባሰበው የሩሲያ ኃይል ከሰባት አቅጣጫዎች ጥቃት ሰንዝሮ የዩክሬንን ኃይል በሶስት ማዕዘን ከቦ አጠቃ። ሩሲያዎች የውጊያ መጽሐፎቻቸውን በሚገባ እያነበቡ ተግባራዊ በማድረጋቸው ድል ቀንቷቸዋል። የፑቲን ኃይሎች ከዚህ ቀደምም ተመሳሳይ ዘመቻዎችን አድርገዋል። በዶንባስ ግንባር አቭዲቭካን ሲቆጣጠሩ እንዲሁ የጋዝ ማስተላለፊያ መስመርን ተጠቅመው ድንገተኛ ጥቃት ፈጽመዋል። ያኔ ግን ከ1.5 ኪሎ ሜትር በላይ አልዘለቁም በመስመሩ ውስጥ። ሌላው የሩሲያ ጦር መንገድ ከቦ መገዝገዝ ነው። ባክሙትን እንዲህ ነው የያዙት። ከማሪዮፖል እስከ አቭዲቭካ እየቆረጡ መክበብ፣ እየከበቡ ማድቀቅ ልማዳቸው አድርገውታል። ኩርስክም ገብተው ድንገት ሲያጠቁ የተደናበረውን የዩክሬንን ጦር በመድፍና በድሮን መተውታል። አካባቢያቸውን አጽድተውም አለቃ ፑቲንን አሁን ዝግጁ ጌታዬ ብለው ተጣሩ። ፑቲንም በስፍራው ደረሱ። ፑቲን ኩርስክ የሚገኘውን ወታደራዊ ማዘዣ እስኪጎበኙ ድረስ የሩሲያ ጦር በዩክሬን ተወሮ የነበረውን 86 በመቶ የሚሆነውን የግዛቲቱን ክፍል አጽድቷል። ማለትም 1100 ስኩዌር ኪሎ ሜትር ማጽዳት ችሏል። 67000 የዩክሬንና የውጭ ቅጥር ነፍሰ ገዳዮች በኩርስክ ተደምስሰዋል ብለዋል ጀነራል ቫሌሪ ጌራሲሞቭ። የጦሩ ኢታማጆር ሹም ናቸው። ታንክን ጨምሮ 7000 የጦር ተሽከርካሪዎችን ማጋየቷን የምትገልጸው ሩሲያ ከ1000 በላይ የሚሆኑ የዩክሬን ሞርታርና መድፎችንም ወደ አመድነት እንደቀየረች ገልጻለች። ኩርስክ በተወረረች ጊዜ የምዕራቡ ዓለም ፑቲን ላይ ሊሳለቅ ሞክሮ ነበር። በቃ ሰውየው ግዛታቸውን እንኳን መቆጣጠር አልቻሉም ተብለው ተወርፈዋል። ዛሬ ግን ታሪክ ሌላ ሆኗል። ፑቲንም ሆ ብለው በድል ኩርስክ ገብተዋል። ፑቲን ወታደሮቻቸው በዘመቻው ያሳዩትን ጀብድ አድንቀዋል። በእርግጥም ትልቅ ጀብድ ነበር። አንድ በዘመቻው የተሳተፈ የሩሲያ ወታደር ከቱቦው ስንወጣ ጭራቅ ነበር የምንመስለው። ፊታችንና ሰውነታችን ጥላሸት መስሏል። ቆሽሸናል፣ ደክሞናል፣ ግን በመጨረሻም ተሳክቶልናል በማለት የዘመቻውን ነገር ገልጿል። የሩሲያ ልዩ ኃይሎች የኛ ሥራ የትም በየትኛውም ሰዓት መሄድ ነው። ይህንን ማድረግ አንችልም አንልም። ጠባብ ቦታ፣ ጨለማ ቦታ አንመርጥም። ቢያስጨንቅም ቢያስፈራም እንወጣዋለን ብለው ያምናሉ። ሌተናንት ጀነራል አብቲ አላዲኖቭ በእርግጥም የተናገሩት ሆኗል። የአክማት ልዩ ኃይሎች አዛዥ ወታደሮቻቸውን ከመሸኘታቸው በፊት ያሏቸው ነገር በታሪክ ተቀምጧል። ይህንን ግዳጅ ስንፈጽም የጦርነቱ መልክ ሙሉ ለሙሉ ይቀየራል አሉ። ጀነራሉ እውነት ነበራቸው። ቢያንስ በኩርስክ ግንባር መልኩ እንዳይመለስ ሆኖ ተቀይሯል።